አንድ ቀን ልደሰት ብዬ ከከተማ ይቻል ቦታ የሁሉ ነገር ተፈጠረ። አውቃት ተላጠፋች እያልክ ነው? ምን ላድርግ? እሺ ታዲያ እሺ ይሁን። ጠላት የምትለው ሰው አንድ ሰው የምታውቀው አሁን ላይ የእናትየውን ቀልብ ሄደህ ልታረጋጋ የምትችለው አንተ ብቻ። የት ሆነሽ ይሆን ኪያ? ምን ውስጥ ገብተሽ ይሆን? ምን አድርገውሽ ይሆን? የት ነሽ ህመሜን ስቃይን ባየ ሌላ የሚያደርገኝ ነገር የለም ያለሷ። ቶፋ የምታደርገውን ነገር አድርግ ሲቁጭ ማለት አንችልም። ኪያ የሆነ ነገር ብትሆን ግን ቶፋ ዛቻ እንዳይመስልህ፣ ራሴን ላጠፋ ነው ብዬ ነግሬ የምሄድ እንዳይመስልህ። ሊያግዛት አትወጪም ብሎ ቤቱን ቆልፎባት ይቅርታ ልጠይቀው ስትሄዳል ቶፋ ዮኒ ነው። እንደዛ አይደለም ቶፋ ዮኒ ምንም አይነት ነገር ማድረግ አልቻልኩም። ነይልኝ ባክሽ አልቻልኩም ትዝታሽ ናፍቆትሽ። አንተ ግን መፍትሄ ለማሰቢያ ጊዜ እያልክ ጊዜውን እየገደልክ ነው ያለው ቶፋ። እኔ ሳቀ እንደዚህ በነገሮች ላይ ቸልተኛ አይደለም። በኪያ ምን እንደዚህ እንትን እንዳረጋጋ ራሱ አይገባኝም። የሁሉ ጊዜ አብረን ስለሆነ አንድ ቀን እንኳን ሰላም ሳላረጋት ሁሌ እንደተጨቃጨቅን ሁሌ እንደተጣላን። ኪያ በጣም ምስኪን ልጅ ናት። በጣም ምስኪን ልጅ፣ የሁሉ ነገር አይገባትም። የሚገባውን ነገር ሁሉ አደርጋለሁ። እኔን ይዛችሁኝ ሂዱ። ኪያን ልቀቋት ወደ ቤቷ ወደ እናቷ። ከሰው ጋር አብሬ ለመኖር ለጊዜው ማስመሰል ባልችልም ራሴን እስከማውቀው ድረስ ያን ያህል ክፉም አይደለሁም። ያለችበትን ድምጿን ብቻ አሰሙን እባካችሁ። በቃ ከዚህ በላይ ነው አልችልም። እውነት ማጣት ነው ማጣው፣ ራሴንም ኪያንም። የሆነ ነገር ብትሆን ይቺ ልጅ ከኔና ካንተ ራስ ምንም የሚወርድ ነገር የለም። ችግር አትችልም። ይሄን ያለችበት ሁኔታ ምግብ ሰጥቷት ይሆን ውሃ ሰጥቷት ይሆን? እሺ አብቻለሁ ካሜራውን። እሺ ይቅርታ፣ ምን በጣም ይቅርታ። እሺ የረበሽኳችሁ ከሆነ ተረጋጋ እንጂ አንተም ወይ ቅር እንዴ ችግር የለም። እሺ እንግዲህ ተመልካቾቻችን በጣም ይቅርታችን እንዴ በአንድ ሰከንድ እንግዲህ ቤተሰቦቻችን ቸኮሌት ካፕ ተዘጋጅታችሁ እንዴት ናችሁ? በቃ ቶፋ ሲመጣ አንቀጥሎ ካመጣነው ብቻ እንጃ ምን እንደምል አላውቅም። ማለት ምን ልላቸው ራሱ ፊደፍታቸው እንደቆም አላውቅም። ግን እንግዲህ ተመልካቾቻችን ያው ኪዩ መጥፋቷን ታውቃላችሁ። እየተዝናናን በነበርንበት ሁኔታ ላይ ማለት ጨርሰን ልንወጣ አካባቢ ላይ ከመልፈጃ ክፍል የት እንደገባች አናውቅምና በጣም ግራ ተጋብተናል። ያላፈላለግናት ቦታ የለም። እዚህ ነው ያልነው፣ በጠቅላላ ቦታ ሄደናል። ዘመድ አዝማዶቿ ጋር በተወሰነ መልኩ ይቀርቡን የነበሩ ሰዎች ጋር በጣም ሄደናል። ፖሊስ ጣቢያዎች ላይ ሄደናል። የምናውቃቸው ሰዎች ላይ እዛ ስንዝናናበት የነበረበት ኤሪያ ላይ በጠቅላላ አካባቢውን በጠቅላላ ከፖሊሶች ጋርም ሆነ ከቅርብ ኮሚኒቲ ፖሊሶች ጋር ከላይፍ ጋርዶች ጋር እዛ አካባቢ ሊረዱን የሚችሉ ሰዎች ኪያን አየው የሚሉ ሰዎችን በጠቅላላ ልናናገር ሞክረን ነበረ። ማንም ሰው ግን ምንም እያለን አይደለምና ኪያም ደግሞ ያው አደረች ከጠፋች 24 ሰዓት በላይ ሆኗታልና ምንም ስለሷ ድምጽ የሰማነው ነገር የለም፣ ያየነው ነገር የለም እና በጣም ጨንቆናል፣ በጣም ተረብሸናል። ኪያ በምን አይነት ሁኔታ ልትሆን እንደምትችል ራሱ ማሰብ በጣም ነው የከበደንና ያለሷ ትንሽ ነገሮች ይረብሻሉ። በሷ ቦታ ሆኜ በሆነ እኔ ምንም ኖርማል ነበረ ማለት እንዴት እንደብላችሁ አላውቅም። የት እቺ እንደማፋልጋት ወዴት መሄድ እንዳለብኝ አላውቅም። እዛው አካባቢ አፈላለግናት እንዳልኳችሁ ስንዝናና የነበረበት አካባቢ ምንም አዲስ ነገር የለም። ይኸው አዲስ አበባም ከመጣን በኋላ ምንም ያረፍነው ነገር የለም። ሁላችንም ተመታትነን እነ ቶፋም በሷ ቤተሰብ በኩል ያሉን አልተናገርንም፣ ግራ ገብቶናል። ያው ስልኳቸው ማለት የእናትየው ስልክ በተደጋጋሚ እየጠራ ነው። ምን እንደምላት ግራ ስለገባኝ ስልኩንም ለማንሳት በጣም ጨንቆኛል። በቃ እና ተረጋጋ ነው ትገኛለች፣ የትም አትሄድም። እሺ ምንቱ እንዴት እንረጋጋ? የምናውቃቸው ሰዎች ወይ ከሷ ጋርም ከኔ ጋርም ወይ ከቶፋ ጋር የሆነ ጸብ ያለው ሰው ሊኖር ይችላል ብለን ብናስብ ምናልባት ይሄ ነገር ላይፈጠር ይችላል። ወይ ደግሞ ጭራሽ የሆነ ዝግጅቶች ይኖረናል። ግን አሁን ላይ ሁሉ ነገር ተስተካክሎ ሰላም በሆነበት ሁኔታ ላይ እኔና እሷ መሳቅ ስንጀምር፣ ገና መደሰት ስንጀምር፣ ገና ነገሮችን ታውቃለህ ከስንት ጊዜ በኋላ ከ4 ወር በላይ እዛ ሁሉ ውዝግብ ውስጥ እዛ ሁሉ ትርምስ ውስጥ ሆነን አንድ ቀን በትክክል እንኳን ሳቅ ሳንል አንዴ በዮና አንዴ በሰላም ጉዳይ እንደዛ ስንጨናነቀው በቶፋ ጉዳይ
እንደዛ ስንተራመሱን አሁን ነው ገና መሳቅ የጀመርነው። አሁን ገና ነው ማውራት የጀመርነው። በስተቀር የሚገርም ነገር አለ። ለዛ ነገር ብለን ወስ ላዝናና ስቃ እንዳያት ፈገግቷን ለማየት ብዬ ከተማ ቀይራ አድርጌ በወሰድኩበት የሁሉ ነገር ይበለኝ የኔ ጥፋት ነው ማለት። ኪያ በጣም ምስኪን ልጅ ናት። በጣም ምስኪን ልጅ፣ የሁሉ ነገር አይገባትም። ኪያ የሁሉ ነገር የሚገባት ሴት አይደለችም። ልቧ ንጹህ ሴት ናት። እኔን ማጥቃት የፈለገ ሰው ኪዩንም ማጥፋት የፈለገ ሰው ቢሆን እባክህ እየተከታተልከኝ ከሆነ ይሄን ነገር አድርገው ያለው ሰው ከሆነ እባክህ የምትፈልገውን ነገር ሁሉ አድርጋለሁ፣ ወይም የምትፈልጊውን ነገር ሁሉ አድርጋለሁ። ብቻ ኪያ ወደ ቤቷ ትመለስ። ኪያ ያለችበትን ድምጿን ብቻ አሰሙን እባካችሁ። በቃ ከዚህ በላይ ነው አልችልም። ሁለት ማጣት ነው ማጣው፣ ራሴንም ኪያንም። የት ነሽ የት ነሽ ህመሜን ስቃይን ባየሽ የት ነሽ የት ነሽ የት ነሽ ተከፋው ካይኔ ላይ ሳጣሽ የተውሺ ቦታ ላይ እመላለሳለሁ ትመጫለሽ ያልኩ ቆሜ እጠብቃለሁ ሳላይሽ የዋልኩ ሳላይሽ ማደሬ አባሰብኝ እንጂ አሽከነስ ምንም አዲስ ነገር የለም። ምንም አይነት አዲስ ነገር የለም ማለት ሁሉም ቦታ ፈልጋል። እሺ አዳዲስ ፖሊስ ጣቢያዎቹ ቼክ አደርጋለሁ ያልካቸው ቦታዎች በጠቅላላ ሄዳል። እዛ ሁሉንም ፈልጋል። አዎንሽ። እሺ ደግሞ እናትየው በተደጋጋሚ እየደወሉ ነው። 10 ጊዜ ይደውላሉ። ምንም ያለ ማቋረጥ እየደወላቸው አላውቅም ምን እንደምንላቸው ባክሉ አንተን ጠይቅ ነበረ ቶፋ። አንተን ጠይቅ ነበረ ቶፋ። እቺ ልጅ የሆነ ነገር ሆና ከሆነ ግን ማለት ነው እኔና አንተን ለዚህ ነገር ሁሉ ተጠያቂ ቶፋ። የሁሉ ነገር ውስጥ የገባ ነው ማድረግ እንችላለን። ከኛ ውጪ እኮ ነው የሆነው። ቢቀርብንስ ባንዝናናስ ባንሄድስ እማታውቀው ቀረ የሰው ሀገር ላይ እናስቃለን ብለን እናጫውታለን ብለን ቶፋ። የሁሉ ነገር የኔና አንተ ጉዳይ ነው ቶፍ። በዚህ ደረጃ ከሰው ጋር ልትቀያየም ልትጣላ አትችልም። ኪያ እንደዚህ አይነት የሚጨክንባት ጠላት አይኖራትም። እሺ ምንድነው ማድረግ የምንችለው? እስከ 24 ሰዓት ነው መጠበቅ ይኖርብናል። እሺ ከፖሊስ ጣቢያ ውጪ ሌላ ሰው የሆነ ሊያውቀው የሚችለው ሰው የለም? ከፖሊስ ጣቢያ ውስጥ አንተ የምታውቃቸው ሰዎች የሉም? ሊያፋልቁ የሚችሉ አሁን ጭንቅላት ላይ የመጣልኝ ነገር እንዴ እዚህ ምስሉ ላይ የምታዩት ኪያ ትባላለች። በጣም ወዳጃችን ናት፣ ቤተሰብ ነች። እና በአጋጣሚ ያያችኋት ሰዎች ምናምን ካላችሁ እንግዲህ ኮንታክት አድርጉን። ሌላ ምን ይመስላል? እሺ ቆይ እስኪ አንድ ጥያቄ ቶፋ። የዛ ዕለት ማለት ነው ምናልባት እኔ እናንተ ስለ ፍቅር ሀይቁ ላይ ምናምን ነገር ተወዳታለሁ ብዬ የጠየቁለት ማለት ነው። ከዛ በኋላ ከተገናኛችሁ በኋላ አኗር እንደዚህ እንዴት ያደርጋል ምናምን ነገር ድጋሚ አያምነኝ ምናምን ነገር ብላ ተጠራጥራ ሌላ አንተ ጋር የተነጋገረችው ነገር ነበር፣ ኃይለ ቃል ምናምን ነገር እንደዛ ነበር። ምናልባት የሆነ አለ አይደለ ኪያ አትናገርም ብዙ ጊዜ ውስጧን ጉዳት ምናምን በጣም ያስጨነቃት ነገር ምናምን ነገር ሲመጣ ከዛ ሰው ጋር ከመጋፈጥ እሱን ጥላ መጥፋት ወይም ደግሞ በቃ አይደል እንደምታውቀው ጥላ ጠፋች እያልክ ነው። ምን ላድርግ? እሺ ታዲያ እሺ ይሁን። እሺ በቃ ጠላት የምትለው ሰው አንድ ሰው የምታውቀው ጭንቅላቱ ያባኝ ነው። ግን አውቃ ከሆነ አትሊስት እናቷ ጋር ትሄድ ነበር እኮ። በእናቷ ታዲያ ለምን ታስደውላለች? እዛ ሆነ እኮ ነው። እሺ ታዲያ የምትበል ሲጨንቀኝ እኮ ነው ቶፋ፣ ሲጨንቀኝ እኮ ነው። እሺ እናቷን ደግሞ ደውለህ አናግራቸው አንተ እና ተረጋጋና የሆነ ነገር እናት ምን ብዬ እረጋጋለሁ? አንተ ነው የምትሄደው። እኔ ለምን ነው የምሄደው? እኔንማ ቶፋ እኔን ከዚህ በፊት ባለፈው ይዛኔ እንትን ብለውኛል። ያኔ እግሬን ያመመ ጊዜ ጓብሎብኛል። እና ሊድም ነው እነሱ ጋር ቶፋ። ከአንተ ሌላ ሊሄድ ሰው የሚችል ሰው የለም። እኔ በዚህ አይነት ሁኔታ ሄጄ ላናግራቸው አልችልም። መቼም ሆኖ ሴትዮዋ ሆን ብለህ ነው ይሄንን ነገር ያደረከው ልትበቀላት። ከዛ ከቶፋ ከሚባል ልጅ ጋር ምናምን ነገር አሽሽ ገዳሜ ስትል ይሄንን ነገር ሆን ብላችሁ ነው ያደረጋችኋት። ልጄን አምጣ ብሎ ከኔ ጋር ሌላ ግብግብ ነው የሚፈጥሩ። እኔ ጉዳይ አይደለም እሳቸው ስለሚናገሩት ነገር ግን ይኸውልህ ቶፋ፣ አሁን ላይ የእናትየውን ቀልብ ሄደህ ልታረጋጋ የምትችለው አንተ ብቻ ነው።
ምክንያቱም ከኔ ጋር እሺ አብረን እንሄዳለን። በቃ አብረን ልንሄድ አንችልም። እኔ ማይደም በቃ እንዴ ቢያንስ እኔ ላስብ፣ ቢያንስ የምትመለስበት ነገር ብናወራ ይሻላል። አሁን እዛ መሄዳችን ምን ጥቅም የለም። እሺ ሌላ መፍትሄ አለ? እናትየው እስከዛ ድረስ በየቤታችን በየአካባቢው አሉ ይባላሉ የተባለው ቦታ ሁሉ እናትየው መምጣታቸው አይቀርም። እሳቸው ከመምጣታቸው በፊት ሌላ ነገር ከማሰባቸው በፊት ግን አንተ ሄደህ ልታናግራቸው ይገባል። በዚህ መሀል ሄደህ እስክታናግራቸው አዲስ ነገር ካለ እኛ ራሳችን ደውለን እናናግራቸዋለን። እስከዛ ግን ይተውና እሺ ሌላ ነገር እናስብ። እሺ ሌላ ምን ምርጫ አለ? ተመለሰን ወይ ደግሞ እዛው የነበረበት አካባቢ ስንዝናና የነበረበት አካባቢ ተመልሶ መሄድ ነው አንዱ ምርጫ። እዛ ካደውሉ ነበር አይደል? ምን የተለየ ነገር አለ? ምንም አዲስ ነገር የለም። ልብሷን እኮ ነው ጥላ ሄደችው። ቶፋ ምንድን ነው የሚባለው? እሺ አሁን የት ነው እሺ የምንፈልገው? ቶፋ ኪያ እኮ ሚስኪን ልጅ ነው። የሁሉ ነገር እኮ አይገባም። ምላሱ ይናገራል እንጂ በጣም ታውቃታለህ። እኔ ምን ብዬ እንደምነግርህ አላውቅም። ደግሞ ችግር አትችልም። ይሄን ያለችበት ሁኔታ ምግብ ሰጥቷት ይሁን ውሃ ሰጥቷት ይሁን የምትፈልገው ነገር እንደ ሴት የሚያስፈልጋትን ነገር አሟልተውላት ይሁን አይሁን እራሱ አይታወቅም እኮ ቶፋ እኔ እኮ ምን ግራ እንደሚገባኝ ታውቃለህ? የሁሉ ጊዜ አብረን ስንሆን አንድ ቀን እንኳን ሰላም ሳላደርጋት ሁሌ እንደተጨቃጨቅን ሁሌ እንደተጣላን አንድ ቀን ልደሰት ብዬ ከከተማ ይቻል ቦታ የሁሉ ነገር ተፈጠረ። ቶፋ ምንም ሰላም ህይወቷን ሰላም ልሰጣት አልቻልኩም። ላስደስታት ብሞክርም ያው ምንም አይነት ነገር ማድረግ አልቻልኩም። በቃ እንደ ሰው ምንም ሊጠቅማት የማልችል ሰው ነኝ። በቃ እንደጉም በትንሽብኝ ነጥቀሽኝ ሰላም ደስታዬን ከአንዱ ወጣው ስለ አንዱ ለምንድን ነው እኔ እንደዚህ ላይ መሆኑ? እኔ ኪዬና ኪዬን ብቻ ነው የምፈልገው። ያለሱ አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም የሀሳብሽ ሸክም ነይልኝ እባክሽ አልቻልኩም ትዝታሽ ናፍቆትሽ ምን አባቴ ላድርግሽ? ምን ልሁን? በቃ ከዚህ ሁሉ ጣጣ ርቄ እኔ ሁለታችን ሰላማዊ ህይወት እንድንኖር ነው የምፈልገው። ቶፋ እንዴ ምንድነው ነው ይሄን ያላደረኩት? እኔ ለምንድነው ነው ሰላም አይሰጡም? ለምንድነው ሰላም ማለት ነው? ማን ይኖራል? ቶፋ እንደዚህ አይነት ነገር ብዬ ባስብ ከከተማ ይዣት እወጣለሁ፣ ካጠገቧ ስርቃለሁ። ቶፋ አስቡ ይችላል። የሴቶች መልበሻ ስር ገብታ አታስቀየራት። እንግዲህ ምን ማለት ይችላል? እስከ ማገቻ ድረስ እኮ አጠገባችን ነበረች። አዎ ቶፋ ግን ብንጠራጠር ቢያንስ ማለት ነው ከከተማው እንኳን ይዘናት አንወጣም ነበር እኮ አልኩት። አይደለም መልበሻ ግን ውስጥ ታዛናት እንሄድ ማለት ነው። ግን ምንም የምናውቀው ሲጀምር ማለት ነው ኪያን በዚህ ደረጃ ጠላት ሊሆናት የሚችል ሰው እስከ ማገድ ደረጃ ሊያደርሳት የሚችል ሰው ደግሞ በዙሪያዋ የለም። ኪያ በትንሽ ነገር ነው የምትቀያየመው፣ በትንሽ ነገር ደግሞ ወደ ራሷ ትመለሳለች። ከኔ ጋር ከሆነ እኔ ስራዬን በተያያዘ ከሆነ ችግሩ ደግሞ እባካችሁ ይሄን ነገር እየተከታተላችሁ ያላችሁ ከሆነ ከኪያ ጋር በተያያዘ ችግር ያለባችሁ ሰዎች ካላችሁ ከኔ ጋር ከቤተሰቡም ጋር ያለባችሁ ችግር ካላችሁ የሚገባውን ነገር ሁሉ አደርጋለሁ። እኔን ይዛችሁ ሂዱ። ኪያን ልቀቋት፣ ወደ ቤቷ፣ ወደ እናቷ፣ ወደ ቤተሰቦቿ ትመለስ እባካችሁ። ከሰው ጋር አብሬ ለመኖር ለጊዜ ማስመሰል ባልችልም ራሴን እስከማውቀው ድረስ ያን ያህል ክፉም አይደለሁም። ግልጽነት ራሴን መሆኔ ቢለየኝ ሐዘኔ ያበቃል። ብከፋም በሰው ቂም አልይዝም፣ የልቤን ፈጣሪ ግን ያው ከዚህ በላይ እኔ መቆየት አልችልም። ደህና ሆኜ በቃ ደህና የሚያደርገኝ ነገር የለም ያለሷ። ቶፋ የምታደርገውን ነገር አድርግ። ቁጭ ማለት አንችልም። እስከ መች ነው ቁጭ የምንለው? ቶፋ መሄድ ያለብንም ቦታ ካለ መሄድ ያለብን። አላውቅም። ተመልሰህ እኔን አትጠይቀኝ ቶፋ። የሆነ ነገር ስልህ ደጋሚ እኔን አትጠይቀኝ። የሆነ መፍትሄ አምጣ። እንዴት ከሁለት አንዳችን አንድ ነገር አይመጣልንም እንዴ? እንዴት አብረናት አይደል እንዴ የምንኖረው? ከኔ ስትለይ አንተ ጋር ነው የምትሄደው አይደል እንዴ? ካንተ ስትለይ እኔ ጋር ነው። ከኔ የምትደብቀው ወይ ካንተ የምትደብቀው ነገር የላት ልጅቷ። እንዴት ነው ሁሉ ጋር የሚፈጠረው? ሆን ብላ ያደረገችው ነገር አይሆንም ማለት ሆን ብላ ያደረገችው ነገር ካልሆነ ሆን ብለው እነዚህ ይሄን ነገር የሚያደርጉባት ነገሮች በዚህ ደረጃ ነገሩ እስኪያርግኛ የት ሄደን ነው? ቶፋ የሆነ ነገር ብትሆን ይቺ ልጅ ከኔና ካንተ ራስ ምንም የሚወርድ ነገር የለም። ወይ ያንተ ችግር ነው የሚሆነው ወይ የኔ ችግር ነው የሚሆነው። እሺ አሁን እናስብ። አሁን እኮ በመጮህ ምንም እናመጣው ነገር የለም እኮ። እሺ አትሊስት ረጋ ብለን እናስብና
ማድረግ የምንችለው ነገር ምን ልናስብ እንችላለን? እሺ ምን ልናስብ? አይምሮዬን አሰራሁት ምን ከራስ ምታት ውጪ ምንም ያደረኩት ነገር የለም። ቁጭ ብዬ እንደ ሰው ማታ አራት በለው እኮ ቶፋ። ያለ ኪያ ጠፍታለች ብሎ እኮ እኔ ራስ ወዳድ ነው ምግብ በለው እኮ ቶፋ። እንዴ እዚህ ቆመን ዝም ብለን የራሳችንን ወሬ እንፈተፍታለን። ማድረግ የምንችለው ነገር እንኳን የለም። ማድረግ የምንችለውን ያህል ሞከርን እኮ። አትሊስት ግን አሁን ረጋ ብለን ደግሞ ጭንቅላታችን ፍሪ ይሁንና የተወሰነ ነገር እናስብ። በቃ የሆነ ነገር ማምጣት አለብን። የሆነ ነገር ማድረግ አለብን። ግድ ነው መምጣት አለብን። ስለዚህ አሁን ነው ማድረግ ያለብን። ከሆነ ማሰቢያ ጊዜ የሚባል ነገር የለም። በቃ ጀስት የሆነ ነገር እናድርግ። ይቺ ልጅ የሆነ ነገር ሆና ከሆነ ግን እኔ በእናትህ ቶፋ፣ ይቺ ልጅ የሆነ ነገር ሆና ከሆነ የት ነው ያለችው? የት ነው የምትሆነው? አልደወለልኝም። ከኔ ጋር ተደዋውሎ አልቅድም። ምንም አዲስ ነገር የለም። ከአንዱ ፖሊስ ጣቢያ ወጥቼ ወደ አንዱ ፖሊስ ጣቢያ እየሄድኩ ነው የሚለው። እኛ እያደረግነው ካለ የተሻለ ነገር ሊያደርግ የሚችል ምንም ነገር ነው የጠፋው። በዚህ ደረጃ እንዴት ልትሆን ትችላለች እንዴ? እኔ እኮ ግራ የገባኝ የእኔ ሰዎች ራሱ መላቸው ሰዎች ማለት ነው ቶፋ የሌሉበት ቦታ የለም እኮ። እነዛ ሰዎች ጋር እንኳን አንድ ቦታ ላይ ነው የሌለችው። እንዴት ነው እንደዚህ ሊሆን የምትችለው? ገለዋት ነው። ተመልካቾቻችን እያያችሁ ካላችሁ ስለሷ ምንም አይነት ነገር ትንሽም ቢሆን ጭላንጭልም ቢሆን ተስፋ ነገር ከታያችሁ በእናታችሁ እባካችሁ በቃ ኮንታክት አድርጉ። እኛ ግራ ገብቶናል ማለት የት መሄድ እንዳለብን ራሱ ምንም እየገባን አይደለም። እና ፕሊስ በቃ ማለት ትንሽዬ ነገርም ሊመስል ይችላል። የተወሰነችም ቢሆን ፍንጭ የምታገኙ ከሆነ ኪያን በተመለከተ እባካችሁ ኮንታክት አድርጉ። የሆነ ትንሽዬም ቢሆን ማታቋት ደግሞ እዚህ ጋር ምስሏን እናስቀምጥላችኋለን። አይዋትና እሷን የምትመስልም ሴት ከሆነች ምናምን ብቻ ግን ምንም በቃ ስለሷ የተወሰነም ቢሆን ኢንፎርሜሽን ካገኛችሁ እባካችሁ ማለት ኮንታክት አድርጉን። አንድ ያለን አማራጭ ሚዲያ ነው። ሚዲያ ደግሞ እጃችን ላይ ስለሆነ ያለው እባካችሁ በቃ የት ሆነሽ ይሆን ኪያ? ምን ውስጥ ገብተሽ ይሆን? ምን አድርገውሽ ይሆን? ምን ላይ ነው ያለሽው? እሺ አሁን ደግሞ አንተ ደግሞ አሁን እኔ እንዴት ነው እናትየው ጋር ይጃወር ነው? ይሁን ቶፋ፣ ይሄ ግድና ማይቀር ጉዳይ ነው። እናትየው እንደሚያማቸው ታውቃለህ አይደል እንዴ ቶፋ? ስለዚህ ሌላ ደግሞ ሸክም ውስጥ ወይ ደግሞ ሌላ ያልጠበቅነው ነገር ደግሞ ላይ ብዬ ነው የምነግራቸው እኮ ነው። እኔንም ተረዳኝ እንጂ ኪያ ጠፋች። እኔ ልጄ ምንም ልላቸው የምችለው ነገር የለም። የተለየ ነገር አለ። እኔ ካንተ በአንተ ልክ ነው እኔን የሚጠሉኝ። በፍጹም አይደለም ቶፋ። የፈለገ ነገር ቢሆን በእያንዳንዱ ነገር ላይ እኔና እሷ ስንቀያየም ራሱ ማለት ነው ነገሮችን የምታስተካክለው አንተ መሆንን በተወሰነ ነው እኮ የሚጠሉኝ ነው። ስለዚህ ቶፋ ሄደህ አሁንም ቢሆን ማለት ነው ቢያንስ ጠፋች እንኳን ባይሆን ማለት ነው ከጓደኞቿ ጋር እኛ ስንመለስ አብራን ልትመለስ ፈቃደኛ አልሆነችም። ስልኳም ቻርጅ ዘግቶባት ይሆናል እዛው እየተዝናናች ነው ከጓደኞቿ ጋር። ግን አሁን ስልኳ እየሰራልን አይደለም ብለህ ጓሽ ከፈለግ ምንም ማድረግ ግን እናቷ ደህና የሚሆኑበትን ሰላም የሚሰማቸውን ነገር በተወሰነ መልኩ አድርገው ነው ከእኔ ጥለናት ምን መጣው ምንም አይመስል ነገር። እስቲ ረጋ በልና እሺ እኔ አልታይም በቃ እዚህ አካባቢ ከናኑ ጋር ናት በል አልተመለሱም። እና አኑ እኔ ነኝ የተመለስኩት። ስልካቸው ማይሰራው ለዛ ይሆናል ወይ ሆቴል ጥለው ወጥቶ ነው በላቸው። በቃ ዋሽ ብቻ ግን እናቷ ደህና የሚሆኑበትን መንገድ ፍጠር እስክናገኛት ቢያንስ ሞታም ከሆነ አብረናት እስክንቀበር ድረስ በህይወትም ካለች ደግሞ ለቤቷ እስክናበቃት ድረስ ምችለውን ነገር አድርግ ቶፋ። በቃ በቤተሰቦቿ ዙሪያ እሺ ሌላ አንተ የምታስበው የምጠረጥረው ሰው ማንም የለም። የምጠረጥረው ሰው ቢሆን እስካሁን ድረስ እንደዚህ አይነት ነገሮችን አንተ ጋር መጥቼ እዚህ ጊዜ ማጠፋ ነገር ይመስላል ቶፋ ይመስላል። ሲጀምር እዚህ ቆመን ራሱ እንደዚህ ማውራታችን ራሱ ትክክል ያልሆነ ነገር ነው። ጊዜ እየገደልን ያለ ነው ሁላ መሄድ ካለብን እንሂድ በቃ አሮን አላውቅም። በቃ እዚህ ቆመን እንደዚህ እንትኑን ስለዚህ የሆነ ነገር ማድረግ መቻል አለብን ቶፋ። የሆነ ነገር እናድርግ በቃ። እኔ ለምን እንደሆነ አላውቅም ቶፋ። የሆነ ነገር እስክታደርግ ራሱ እዚህ ጊዜውን እየፈጀን ያለ ነው። አንተ ግን መፍትሄ ለማሰቢያ ጊዜ እያልክ ጊዜውን እየገደልክ ነው ያለው ቶፋ። እኔ ሳቀ እንደዚህ በነገሮች ላይ ቸልተኛ አይደለም።
በኪያ ምን እንደዚህ እንትን እንዳረጋጋ ራሱ አይገባኝም። ቶፋ ምን የተረጋጋው ታኑ እና የተረጋጋ አይነት ለምንድን ነው የሚመስለኝ? ምንም እያደረክ አይደለም ያለው። እንዴ ምንድነው ነው እዚህ ቆሞ እንደዚህ እያጡ መመካከር? እየተራመድን እየሄድን እያደረግን ነው ማሰብ ያለብን። በቃ ማሄድም ካለብን መሄድ አለብን። ቶፋ ግን ማለት ነው የሆነ ቦታ ሄደን ቆመን እንደዚህ ማሰብ አለብን። ወደምንሄድበት እየሄድን እናስባለን፣ እያደረግን እናስባለን። ካለበለዚያ በዚህ መሃል ኪያ የሆነ ነገር ብትሆን ግን ቶፋ ዛቻ እንዳይመስልህ፣ ራሴን ላጠፋ ነው ብዬ ነግሬ እምሄድ እንዳይመስልህ ቶፋ። በጣም ትጸጸታለህ። ይቺን ቆሜ መጮህብህን ነገር ትናፍቃታለህ ቶፋ። አሁን ዛቻ እንዳይመስልህ። ስለዚህ ለራሴ የሚሆን ነገር እምሳሳ እንዳይመስልህ። ኪያ ከሌለች ምንም ነገር ቶፋ ነገር ያለው እየዛት እንዳይመስልህ። ያንተ ያልሆነ ውሳኔ መወሰን ኪያን ሊያመጣልህ አይችልም። የኔ መኖር አለመኖር ፈልጋት ነው የሚሻለው። ምንም በቃ ከዚህ በላይ ምንም ማድረግ የምችለው ነገር የለም ቶፋ። ይኸውልህ አልተረዳኸኝም እንዴ? ኪያ ከሌለች ምንም ነገር የለም እኮ ነው እያልኩ ያለሁት። አውቃለሁ። ያለ ኪያ ማሰብ የምችለውን ነገር ንገረኝ። እሺ ቶፋ፣ ለአንተ ብቻ አይደለም ለማንም ይከብዳል ያለ ኪያ ማሰብ። እሺ ታዲያ እንደዚህ ቆመን እንጨቃጨቅ እሱ ነው የሚሻለው እኮ ነው። ሀሳብ እየመጣልኝ አይደለም እንዴ? ወይ የሆነ ነገር ለማሰብ እንድትሞክር እኮ ስንት የሰጠው እኮ ነው። ወይ የሆነ የሚጠላት ሰው ካለ ወይ የሆነ ነገር በቃ። ኧረ በዚህ ልክ የፈለገ ብትጠላላ የፈለገ የሆነ ነገር ውስጥ እንኳን ብትገባ ኪያን በዚህ ደረጃ ሊያስባት የሚችል ሰው በፍጹም ሊኖር አይችልም። የለም ነው እያልኩ ያለው ቶፋ። ታውቂያለህ እንዴ ባህሪዋን። እሷ ቀድማ የሆነ ነገር እንኳን እንዳጠፋች ቢሰማት ቀድማ እንበዋ ነው የሚወርደው። ቀድማ ከማልቀስ ውጪ፣ ቀድማ ይቅርታ ከመጠየቅ ውጪ በዚህ ደረጃ አንስቷት ሊያጠፋት እስከሚችል ከቤተሰቧ ከፍቅሯ ሊነጥላት የሚችል ነገር ጉዳት ሊያደርስባት የሚችል ሰው ነው ያላቀም ቶፋ። ኪያ እንደዚህ አይነት የሆነ የወረደ ነገር ውስጥ አትገባም። ያውቃል፣ ጠንቅቄ አውቃታለሁ ልጅቷን። አልቅሼ ኮምባይም ደረቀ ቶፋ። ጮኬ ጉሮሮዬም ደከም። ያልሄድኩበት ያላናገርኩት ሰው የለም። ግን አሁንም እስቲ ደነዝ እዚህ ጋር ቆሜ ካንተ ጋር ጨቃጨቃለሁ። እንደዚህ አቅመ ቢስ ሆኜ ነው ያላቅም ቶፋ። በህይወቴ እንደዚህ ደግሞኝ አላቅም ቶፋ። ማድረግ የምችለውን አድርግ። ደከመኝ ቶፋ። እባክህ በቃ ማድረግ የምችለውን አድርግ። የምታደርገውን ነገር አድርግ። በፈጠረ በቃ ቶፋ። መጀመሪያ እንፈታለን አውራችሁ በቃ ሌላ ደግሞ ጭንቀት እንዳይሆኑ ግን በቃ ደንግጠው ሌላ ነገር ውስጥ እንዳይገቡ ደግሞ በቃ አረጋጋችሁ። ምትዋሽም ሆነ ዋሽ። እኔ ራሱ ወዘተርኩ ምን ብዬ ነው ዋሽው? የሚያዩት ነገር አይደለም እንዴ? ነገ ከነገ ወዲያ የሚያውቁት ነገር ነው። ከራሳችን አንደበት መስማት አለባቸው። ነገ ከነገ ወዲያም አትገኝም እያልከኝ ነው? ነገ ከነገ ወዲያም የሚያውቁት ነገር ነው ትለኛለህ ቶፋ? የሚያውቁት ነገር ነው ትለኛለህ? ነገ ከነገ ወዲያ የኔ ሬሳ ነው የምታገኘው ቶፋ። ወቅ ምን ሊጠቅም አኑ አላውቅም። አንተ ልጠብቅ ወይስ እሷን ልፈልግ? ከዚህ ጭንቀት ጋገን ጭንቅላቴ እኔ ተረጋግቶ ሊቆይ አይችልም ቶፋ። ልፈነዳ ነው። አመመኝ። ስለአንተ ልጨነቅ ወይስ እሷን ማስብ የምፈልግበትን ነገር ላስብ? ምን ላድርግልህ? ቆይ አንተ እንዴ እንደዛ ልጅ ሹሩሩ በል እንዴ አንተ ልደው አንተ የሚሰማ ስሜት እኔ ጋርም አለ እሱ ጋርም አለ። ሁላችንም ነው የምንወዳት አንድ ኪያ። የት ነው የምትኖሪው ያለሽበት ቦታ? ምንኛ ኃያል ነው ያንቺ ትዝታ። ሆነሽ ከደረቴ እጆችሽ ካንጀቴ ያወጋነው ሁሉ አይጠፋም ከፊቴ። ይሁኒ እሱ እኮ በቀደም ዕለት ሊያግታት ሞክሮ ነበር አይደል? ሊያግታት አትወጪም ብሎ ቤቱን ቆልፎባት ይቅርታ ልጠይቅ ወስድ ሄዳል ቶፋ። ይሁኒ ነው እንደዛ አይደለም ቶፋ። ይሁኒ ተረጋጋ። ይሁኒ ቶፋ እንውጣ።